ጫካ የነበሩ የቀድሞ ታጣቂዎች ትጥቃቸውን አስረክበው በደብረ ብርሃን ከተማ ወደ ታድሶ ስልጠና ገብተዋል። የቀድሞ ታጣቂዎቹ ግጭቱ ህዝባችንን ለከፋ ቀውስ የሚዳርግ በመሆኑ የሰላም አማራጭን ተጠቅመናል ብለዋል። በላይ ተስፋዬ በአማራ ክልል የተፈጠረው የሰላም እጦት ህዝቡን ለዘርፈ ብዙ ችግሮች ዳርጓል ያሉት በጫካ የነበሩ ታጣቂዎች ከዚህ በኋላ ህዝባችንን ለመካስ ሰላማዊ ትግልን መርጠናል ሲሉ ገልጸዋል። አማራ ለማረስ ተቸግሯል፣ ለመነገር ተቸግሯል፣ ከቦታ ቦታ ለመዘዋወር ተቸግሯል። ይህን ሁሉ ችግር ለመፍታት ግን የሰላም ጥሪውን ተከትለን ሁላችንም ወደ ሰላም መንጣት አለብን የሚል መልእክት አለኝ እኔ በግሌ ማለት ነው። ህዝቡ አሁን ያለበት ሁኔታ በጣም ከመቼውም በላይ ስቃይ ውስጥ ነው ያለው። እኛ ለአማራ ነጻ አውጪ ነን ብለን ወደ ጫካ ወጥተንም ቢሆን ዛሬ ግን ለአማራ ስቃይ ነው የሆነው። የአማራ ህዝብ አርሶ አደር ነው። ከፍተኛ ተጽዕኖ ያመጣበት እንደፈለገው የግብርና ስራውን እንዲሰራ አላረገውም። እንደ መንግስት ግብር እንቀበለዋለን። ኢኮኖሚውን አናግተንበታል። በጣም በድለነዋል። የአማራ ጥያቄ እንደ ጥያቄ ቢኖርም ጫካም ያለን በሰላማዊ መንገድ መተን የሰላም ጥሪውን ተከትሎ የሰላም መልእክቱን ቢያስተላልፍና የአማራን ህዝብ እንደ አንድ ኢኮኖሚ ወደፊት እንዲያስቀጥል መልእክቴን አስተላልፋለሁ። በሰሜን ሸዋ ዞን የተለያዩ ወረዳዎችና በደብረ ብርሃን ከተማ አስተዳደር ስር ጫካ የነበሩ የቀድሞ ታጣቂዎች ትጥቃቸውን አስረክበው ወደ ተሃድሶ ስልጠና ገብተዋል። በስልጠናው መክፈቻ ላይ ንግግር ያደረጉት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት ከስልጠና በኋላ የህዝብ ኃላፊነታችሁን በአግባቡ መወጣት አለባችሁ ነው ያሉት። አሁን የምናያቸው ጭላንጭል የልማት በደብረ ብርሃንም በሰሜን ሸዋም በሀገራችን የምታዩቸው የሰላም ውጤቶች ናቸው። ከሰለጠናችሁ በኋላ የማቋቋም ስራ የኛ ኃላፊነት ነው። ዛሬም ነገም ይሄን አማራጭ ሁሉም አካል እንዲመርጥ ዛሬ ዲዲአር ገብታችሁ መሰልጠናችሁ ብቻ ሳይሆን ከሰለጠናችሁም በኋላ የሰላም ሰባኪ አካባቢው እንዲረጋጋ አካባቢው ለልማት ዘብ እንዲቆም የእናንተ ሚና በከፍተኛ ደረጃ ያስፈልገናል። ለሰላም የሰጣችሁትን መንገድ በቀጣይም ማስቀጠል ይገባል ያሉት ደግሞ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ናቸው። የእናንተ ሰላም መምጣት አካባቢያችሁ ሰላም እንዲሆን በር የከፈተ ነው። በአጠቃላይ ኢትዮጵያ ለሚያደሙ ኃይሎች ሰላማዊ ምላሽ ነው የሰጣችሁት። ሳይገባችሁ ተደናግራችሁ ውጊያ ውስጥ ነበራችሁ። አሁን በቃ ተባብለን ወደ ሰላማዊ ህይወት እንድንገባ እድል ፈጥሯል። ይሄን በማድረጋችሁ ትልቅ ምስጋና ይገባችኋል። ግን ደግሞ የእናንተ ስራ እዚህ ላይ አያበቃም። የሰው ልጅ አመለካከት የሰው ልጅ ሀሳብ አድሮ ሌላ ሀሳብ ስለሚወልድ ከዚህ ሰልጥናችሁ ስትመለሱ አንደኛ በአቋማችሁ ጸንታችሁ መቆም አለባችሁ። ሁለተኛ ጫካ ያሉትንም እንዲመለሱ ማድረግ አለባችሁ። ከዚህ በፊት ሰላምን መርጠው ወደ ማህበረሰቡ የገቡ ታጣቂዎች መኖራቸውን የገለጹት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመንህ የሰላም ጥሪው አሁንም እንደሚቀጥል ገልጸዋል። በክልል ደረጃ በርካታ ታጣቂዎች በሰላማዊ መንገድ እጅ ሰጥተዋል። አሁንም እጅ ለመስጠት በሂደት ላይ ያሉ የቀድሞ ታጣቂዎች አሉ። በዚህ አጋጣሚ ህዝብና መንግስት ያቀረበላችሁን ጥሪ በመቀበል ወደ ቀደሙ ህይወታችሁ እንድትመለሱ ደግመን ደጋግመን እንመክራለን። ዛሬ ከዚህ በፊት በጠፉት ጥፋቶች እና በቀጣይ በክልል ሰላምና ደህንነት ዙሪያ የምንመክረው ቀጣይ ጠንካራ አደረጃጀት በመፍጠር በሰላም ዙሪያ የሚኖርን አበርክቶ የጋራ ለማድረግ ነው። በኢፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ የበደላችሁትን ህዝብ መካስ አለባችሁ ሲሉ መልእክታቸውን አስተላልፈዋል። እስካሁን የበደላችሁትን ህዝብ ለመካስ መዘጋጀት ነው። በመልካም አስተዳደር፣ በሴኩሪቲ፣ በልማት ከማህበረሰቡ ጋር ቁማችሁ እናንተ የበኩላችሁን አስተዋጽኦ እንድታደርጉ ጥሪ ያስተላለፍ። ሌሎችም ጫካ የተቀመጡ እንደናንተ የሰላም አማራጭ መርጠው የበደሉትን ህዝብ መካስ እናንተ ጋር መቀላቀል እንዲገባቸው ጥሪ ማቅረብ ፈልጋለሁ። የቀድሞ ታጣቂዎቹ የክልልና የዞን ከፍተኛ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት ነው ትጥቃቸውን አስረክበው ወደ ተሃድሶ ስልጠና የገቡት።